ጤና ይስጥልን ውድ የኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡን አርዕስተ ዜና ወደ እናንተ ይዘን ቀርበናል። የባህር በር ካላገኘን ጦርነት ይኖራል ያሉት የኡጋንዳው ፕሬዝዳንትና የኬንያው ስጋት። የምስራቅ አፍሪካ ማህበረሰብ አባላት ሀገራት የሆኑት ኬንያና ኡጋንዳ በባህር በር ዙሪያ በቀረበ ጠንካራ አስተያየት ምክንያት ከፍተኛ ባለስልጣን መካከል የቃላት ምልልስ ውስጥ ተገብቷል። በዚህም ጉዳይ የዜና ትንታኔያችን አካተናል። ከዚሁም ጋር በተመሳሳይ በኢትዮጵያና በኤርትራ መካከል ምን ይፈጠራል የሚለው የዜና ትንታኔም በሰፊው አካተናል። በደቡብ ኢትዮጵያ ለሰዎች ሞት ምክንያት የሆነው ማርበርግ ቫይረስ መሆኑ ታወቀ። ክትባትስ አለው ወይ? መድኃኒቱስ ነው? በዚህም ጉዳይ ምን ያህል ጉዳት ያስከትላል የሚለው የዜና ትንታኔያችን አካተናል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረገውን እንዳይረሱ። ወደ ዕለቱ የመጀመሪያ የዜና ትንታኔያችን ስናልፍ የባህር በር ካላገኘን ጦርነት ይኖራል ያሉት የኡጋንዳው ፕሬዝዳንትና የኬንያው ፕሬዝዳንት ስጋት። በምስራቅ አፍሪካ ማህበረሰብ አባል ሀገራት የሆኑት ኬንያና ኡጋንዳ በባህር በር ዙሪያ በቀረበ ጠንካራ አስተያየት ምክንያት ከፍተኛ ባለስልጣኖቻቸው መካከል የቃላት ልውውጥ ገብተዋል። የኡጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ ከአንድ ሳምንት በፊት ጥቅምት ወር ማብቂያ ላይ ሀገራቸው በኬንያ በኩል የህንድ ውቅያኖስ ይገባታል ብለው በይፋ መናገራቸውን አካባቢ ምን ያስከትል ይሆን የሚለው ስጋት ቀስቅሰዋል። ፕሬዝዳንቱ ጠንከር ያለ ጥያቄና ፈርጣማ አቋም ተከትሎ አንዳንድ በምስራቅ አፍሪካ ሀገራት መካከል ወደፊት ግጭት ሊቀሰቀስ ይችላል እያሉ ነው። ፕሬዝዳንት ሙሴቬኒ ይህን የተናገሩት ቅዳሜ ጥቅምት 29 2018 ዓ.ም በሰጡትና በሀገሪቱ የቴሌቪዥን ጣቢያ የተላለፈ ቃለ መጠይቃቸው ላይ ነው። ቃለ ምልልሱ የተካሄደው የምርጫ ቅስቀሳ እያደረጉ በነበሩበት በሀገሪቱ ምስራቃዊ ክፍል የምትገኘው ምንባሬ ከተማ ነበር። ፕሬዝዳንቱ በቃለ መጠይቃቸው ላይ የምስራቅ አፍሪካ ማህበረሰብና የመከላከያና የምጣኔ ሀብት ጥንካሬ ውህደት ባብራሩበት ወቅት የባህር በር ባልተቤትነት ጉዳይ አንስተዋል። ሙሴቬኒ አራት የምስራቅ አፍሪካ ሀገራት በኢኮኖሚያቸው በስፋት መሰረት ወታደራዊና የጠፈር ምርምር ጨምሮ የቴክኖሎጂ እድገት እንዳላቸው ተናግረዋል። አፍሪካ እንዴት ራሷን መከላከል ትችላለች? የምጣኔ ሀብት ውህደት ኢኮኖሚ ያግዛል ሲሉም ተናግረዋል። ለዚህ ነው ለሰዎች የምነግራቸው ለምን አንድ መሆን እንዳለብን አታዩም? ምክንያቱም ኡጋንዳ የባህር በር ኃይል ማደራጀት ከፈለገች እንዴት ልትገባ ትችላለች? እኛ ባህር በር የለንም ሲሉ ወደ ዋናው ጥያቄያቸው ተንደርድረዋል። ኬንያ የኡጋንዳ ቁልፍ የንግድና አቅርቦት አጋር ብትሆን በጋራ የነዳጅ ማስተላለፊያ መንገድ ለመገንባት እንዲሁም የባቡር መስመር ለመዘርጋት ተይዘው የነበሩ ፕሮጀክት እቅዶች እስካሁን ድረስ ግን ተግባራዊ አልሆኑም። ፕሬዝዳንቱ ይህን በተመለከተ ሲናገሩ ማብቂያ የሌለው ንግግራቸው ከኬንያ ጋር አድርገናል በባቡር መስመር በነዳጅ ማስተላለፊያ ግንባታና ምክንያቱም ሀገራት በተፈጥሮ ባህር በር የላትም፣ ነገር ግን ውቅያኖስ ለኛ ይገባናል። ምክንያቱም እኔ ውቅያኖስ የት ናት? ያ ውቅያኖስ ይገባኛል። ወደፊት ጦርነት ይኖራል። ወደፊት ጦርነት መግባት አይቀርም አሉ። ይህ የሙሴቬኒ አስተያየት በኬንያ ውስጥ ማህበራዊ ሚዲያ መድረኮች በመደበኛ መገናኛ ብዙሃን ላይ የውይይትና የዘገባ ምንጭ ከመሆኑም አልፎ ቁጣንም እያስተናገደ ነው። በኬንያ የውጭ ጉዳይ ሚኒስቴር ከፍተኛ ባለስልጣን የሆኑት ኮይረስ ሲንጎር በሰጡት ምላሽ ሀገሪቱ ዓለም አቀፋዊ ሕግን እንዲሁም የግዛት መብትና የተፈጥሮ ሀብት በሚመለከቱ የሕግ ማዕቀፎች እንደምትገዛ በመጥቀስ የኡጋንዳ መሪ ሀሳብ ህገወጥ ውጭ ነው ሲሉ አመላክተዋል። ዩጋንዳ የባህር በር የሌላት ሀገር ስትሆን ፕሬዝዳንት ዩዌሪ ሙሴቬኒ የባህር ኃይል ስለመገንባት ያላቸው ፍላጎት እንዲሁም የህንድ ውቅያኖስ ያለምንም ገደብ የመጠቀም ፍላጎታቸው ሲናገሩ ምስራቅ አፍሪካ ውስጥ አዲስ ስጋት ፈጥሯል። ሙሴቬኒ ኡጋንዳ ባህር ዳርቻ ከሚገኙ ጎረቤቶች ኬንያ፣ ታንዛኒያ አገር ህገወጥ በሆነ መልኩ የባህር መብት እንዳላት በመግለጽ የማይቻል ከሆነ ወታደራዊ እርምጃ ሊኖር እንደሚችል ፍንጭ ሰጥተዋል። የእኔ ባህር የህንድ ውቅያኖስ ነው ያሉት ሙሴቬኒ ሀገር ያላት የወደብ ማግኘት ጥያቄ ከዲፕሎማሲ ይልቅ ብሔራዊ መብት ጉዳይ አድርገው አቅርበውታል። ውቅያኖሶችና ወደቦች መላው አህጉርን ማገልገል አለባቸው በማለት አንዳንድ የባህር በር ያላቸው ሀገራት በራስ ወዳድነት አስተሳሰብ ተችተዋል። ሙሴቬኒ ፕሬዝዳንት ዊልያም ሩቶ ከ2004 ጀምሮ ከምዕራብ ኬንያ ኢልዶሬት ተነስቶ ኡጋንዳ ዋና ከተማ ካምፓላ የሚደርስ የነዳጅ ማስተላለፊያ ለመዘርጋት ንግግሮች አድርገዋል። በመጋቢት 2024 የኬንያ ኡጋንዳ ብሔራዊ ነጻ ድርጅት ወይም ብሔራዊ ነዳጅ ድርጅት የኬንያ ነዳጅ ማስተላለፊያ በመጠቀም በሞምባሳ ወደብ በቀጥታ የተጣራ ፔትሮሊየም እንዲያስገባ ፍቃድ ሰጥታለች። የዚህ ውሳኔ ዓላማ የነበረው በኡጋንዳ ያለው የነዳጅ ዋጋ ዝቅተኛ ማድረግ ነበር። ዘስታር የተሰኘ የኬንያ ጋዜጣ ይህ ኬንያ ኡጋንዳ የንግድ መስመር ተቆጣጣሪ መቆየት የፈጠረው የከረመ ብሶት ነው ሲሉ ዘግቧል። በኬንያ የኡጋንዳ ንግድ መስመሮች በመቆጣጠር ላይ ያለው ጥልቅ ብስጭት የሚያንጸባርቅ ነው ሲሉም ተችተዋቸዋል። አክሎም የክልላዊ ውህደት ጥሪ ሲያቀርቡ የነበሩ ፕሬዝዳንት ሙሴቬኒ ድምፀታቸው መቀየር ትዕግስት ማጣታቸውና በኬንያ ላይ የከረመ ስጋት እንዳላቸው ያሳያል ብለዋል።
ማሪም አስተያየታቸውን ከኤልዶሬት እስከ ካምባላ ያለው የነዳጅ ማስተላለፊያ መስመር ዝርጋታ እንደሚንጎ ደሴት ባሉ የቆዩ ውዝግቦች ላይ ውጥረት መኖሩን ያሳያል። ሌላው የኬንያ ጋዜጠኞች የፕሬዝዳንቱ ንግግር የመጣው ኬንያ ኡጋንዳ ንግድ መስመሮች ተቆጣጥራ መቆየት የፈጠረ የከረመ ብሶት ነው ሲሉ ዘግበውታል። ኡጋንዳ የባህር በር የሌላት ሀገር ስትሆን ፕሬዝዳንቱ ባህር በር ስለማግኘት የሰጡት አስተያየት በባህር በር ማግኘት ጉዳይ ላይ ወደፊት የኬንያ ጋር ጦርነት ልትገባ ትችላለች የሚል ፍራቻ ቀስቅሷል። ፕሬዝዳንት ዩዌሪ ሙሴቬኒ በኬንያ ላይ ያነጣጠረ መሰል የተሸፈነ ስጋት ውስጥ ወደፊት ወደ ህንድ ውቅያኖስ መግባት ለማረጋገጥ በምስራቅ አፍሪካ ማህበረሰቡ ስለሚደረጉ ጥረቶች ጦርነቱ ያስጠንቅቀዋል ሲል ዘስታር ጋዜጣ ዘግቧል። የኡጋንዳ የባህር በር የማግኘት ጥያቄ ስታቀርብ ይሄ መጀመሪያ አይደለም። እንደ አውሮፓ አቆጣጠር 1970ዎቹ አምባገነኑ ኤዲ ማይኒንጉ ዳዳ የስልጣን ዘመን ተመሳሳይ ጥያቄና ዛቻ ኬንያ ላይ ተሰንዝሮ ነበር። ባሩ 1976 ኤዲ መንዴን የኬንያ ሰፊ ክፍል በኃይል ጠቅልሎ ለመያዝ ዝተው በናይሮቢ 32 ኪሎ ሜትር ርቀት ላይ የሚገኘውን ስፍራ ይገባኛል ሲሉ ተናግረው ነበር። በተያያዘም ጊዜያትም ሁለቱ ሀገራት መካከል ባህር በር የማግኘት ሰበብ የሚነሱ ውጥረቶች ግን ወታደራዊ እርምጃ አልተሸጋገሩም። ናይሮቢ በካምፓላ የንግድ ፍላጎት ስትራቴጂካዊ ጠቀሜታ ያለው የሚል ወደ ህንድ ውቅያኖስ የሚያደርሳትን አጭር መንገድ ኪስሙይን በቪክቶሪያ ሐይቅ ላይ ከሞምባሳ ወደብ ጋር የሚያገናኘው የባቡር ሀዲድ መስመር ዝርጋታ አማራጭ ሰጥታለች። ኡጋንዳ ግን ሌላ አማራጭ መስመሮች የፈለገች ሲሆን ከሆይማ ታንዛኒያ የሚገኘው ታንጋ ወደቦች የነዳጅ መስመር ዝርጋታ በመጠቀምም ይህ ውጥረት ፈጥኖ ቆይቷል። የኡጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ ልጅ ሙሃዚን ካኒ ሩቢጋ 2022 ጎረቤት ሀገር ኬንያ ወራለህ የሚል ሀሳብ መሰንዘራቸውን ተከትሎ አባታቸው ሙሴቬኒ ጣልቃ ገብተው ይቅርታ መጠይቃቸው የሚዘነጋ አይደለም። ኡጋንዳ ከታንዛኒያ በተናጠል $4 ቢሊዮን የሚያወጣ የነዳጅ ድፍድፍ ዘይት ማስተላለፊያ መስመር እየገነባች ነው። ይህ የነዳጅ ማስተላለፊያ መስመር 1443 ኪሎ ሜትር የሚረዘም ሲሆን ዳሬ ሰላም ወደብም የሚነሳ ነው። ስልጣን ላይ ከወጡ 40 ዓመት ሊሞላቸው የተቃረቡት የ81 ዓመት አዛውንት ሙሴቬኒ በቀጣይ ዓመት በሌላ ዙር የስልጣን ዘመን ለምርጫ ይቀርባሉ። በዚያን ጊዜ ይህ ባህር በር ጉዳይ ማንሳታቸው የህዝብ ትኩረትና ድጋፍ ለማግኘት የታለመ ነው የሚሉ ታዛቢዎች ቢኖሩም ሀገራቸው ከኬንያ ጋር ባላት መልኩ ግንኙነት አሰጊ ጥላን አጥልቶበታል። በደቡብ ኢትዮጵያ ጅንካ ከተማ ተከስቶ ለ6 ሰዎች መሞት ምክንያት የሆነው በሽታ ማንገር ቫይረስ መሆኑ የጤና ሚኒስቴር አስታውቋል። ከኢትዮጵያ በስተደቡብ የሚገኙ ሀገራት ውስጥ ተከስቶ የነበረው ይህ በሽታ ከሳምንታት በፊት በደቡብ ኢትዮጵያ አካባቢ ተከስቶ 2 የጤና ባለሙያ ጨምሮ 6 ሰዎች የገደለ ሲሆን የጤና ሚኒስቴር ዛሬ ባወጣው መግለጫ የበሽታው ምልክት ያሳየው በቫይረሱ የተጠረጠረ ሰዎች እንዳልተገኙና በሽታ የመከላከል እንዲሁም የመቆጣጠር ስራ እየተሰራ መሆኑን ጠቅሷል። ይህ ቫይረስ ከ1 ዓመት በፊት በምስራቅ አፍሪካ ሀገራት ውስጥ ተከስቶ የነበረ በርካታ ሰዎች ከባድ ህመምና ጣዳፊ ሞትም አብቅቶ ነበር። ይህ ማንገር ቫይረስ በከፍተኛ ሁኔታ ተላላፊ በሽታ ሲሆን ኢቦላ ጋር ተመሳሳይ እንዳለው ባለሙያዎች ይናገራሉ። ምልክቶቹ ትኩሳት፣ የጡንቻ ህመምና ተቅማጥ፣ ማስታወክና አንዳንድ ከፍተኛ የደም መፍሰስ አጣዳፊ ለሞት ሊያበቃ ይችላል ብለዋል። ከቅርብ ዓመታት ወዲህ በመቶ የሚቆጠሩ ሰዎች ማንገር ቫይረስ ተይዘው ለሞት ተዳርገዋል። ከሞላ ጎደል ሁሉም የሞቱት የአፍሪካ ሀገራት ያሉ ሰዎች ናቸው።